እቺን ሴቲንግ እዚች ጋር እኔ ኦን አድርጌታለሁ። እቺን ሴቲንግ ስንቶቻችን እናውቃለን? እቺን ሴቲንግ እና ለምንድነው የምጠቅመው? ለምሳሌ ይሄን እንደምታዳምጡ መጀመሪያ ሰላም የተከበራችሁ እንደገና አዳምጡ። ሰላም የተከበራችሁ የጉባ ስለዚህ ይሄን ሀርሽ ድምጽ ሰምታችኋል። እንግዲህ ካፕካት ላይ ቪዲዮ ኤዲት እያደረግን ነው አሁን። ስለዚህ ይሄን ሀርሽ እንግዲህ እንትኑን ቀርጸናል፣ ዞሮ ቪዲዮውን ቀርጸናል። እንግዲህ መተው አንችልም፣ መፖስት አለብን። ስለዚህ ምን ፖስተው ከሆነ ግዴታ ይቺን ድምጽ እንዴት ነው የምናጸዳት ነው። ስለዚህ እቺ ሴቲንግ ለዛ ነው የምጠቅመውና እንደዚህ ኦን ሳረጋት ያው ምን ያህል እንደሚቀንስ አሰዋው ነው። ሰላም የተከበራችሁ የጉባ ቴክ ቻናል ቤተሰቦች ቪዲዮዎችን ላይክ። ሰላም የተከበራችሁ የጉባ ቴክ ቻናል። ስለዚህ ራይት አድርጌ ኤክስፖርት አድርጌ ሬንደር ባረገው ይኸውላችሁ አሁን ልዩነቱን እዩ። ሰላም ይሄ ነው። ሰላም ይቺን ኦን ስናደርግ ደግሞ ሪዲዩስ ኖይዝ ብለን እንደዚህ ስንከፍት ደግሞ ሰላም የተከበራችሁ የጉባ ቴክ ቻናል ቤተሰብ እና በኃይለኛ ሁኔታ የድምጻችንን ጥራት መጨመር የሚችል AI አሲስታንት የሆነ ሴቲንግ ነው። ይሄ ካፕካት ላይ ያለ ሴቲንግ ነውና ይሄን ሴቲንግ ስንቶቻችንን ባገበቡ የምንጠቀመው? በዋነኝነት በዚህ ቪዲዮ ይሄን ሴቲንግ ጨምሮ 3 ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው ኦዲዮ ኤዲቲንግ ኢሴንሻሎችን በካፕካት ላይ አሳያችኋለሁ። በሁለተኛ ደረጃ ካፕካት ኦዲዮ ሶርስን እንዴት አድርገን መጨመር እንዳለብን አሁን እናንተ የምታውቁት ይኖራል። ነገር ግን ከዛ በላይ ለጀማሪዎች የሚሆን ለፕሮፌሽናል ቪዲዮ ኤዲተሮች፣ ኦዲዮ ኤዲተሮች የሚሆን አሳያችኋለሁ። ሌላ ደግሞ በመጨረሻ ኦዲዮ ኳሊቲ ኢንሃንስ ማድረጊያ አንደኛው ይሄኛው አሁን ያሳየሁት ነው። ሌሎችም አማራጮች ደግሞ አሉ። እሱን ጨምሬ አሳያችኋለሁ በዚህ ቪዲዮ ማለት ነው። ስለዚህ እናንተ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ይሄን ቪዲዮ መመልከት እንድትጀምሩ በአክብሮት ነው የምንጠይቃችሁ። አሁን ቀጥታ እንዴት አድርገን እንደምናስተካክለው ሁሉንም ነገሮችን ላሳያችሁ በቅደም ተከተሉ መሰረት። መጀመሪያ አዲስ ቪዲዮ አድ እናድርግ። ኦኬ፣ እንደዚህ አድርገን አድርገናል። በካፕካት ላይ ቪዲዮ ኤዲት ስናደርግ በአራት መንገድ ኦዲዮ አድ ማድረጊያ 4 መንገዶች አሉ። ስለዚህ አንድ በአንድ ላሳያችሁ። አድ ኦዲዮ የምትለውን ይቺን 1 2 ሁለተኛ መስመር ላይ ያላችኋን ፕላስ ምልክቷን እንደዚህ ነክተን አድ ኦዲዮ ብለን እንገባለን። ያው አድ ኦዲዮ እያለሁ ልክ አድ ኦዲዮ ስትሉ እዚህ ጋር ከታች ላይ ኦዲዮ የምትል ነገር ትመጣለች። እሷን ክሊክ አድርጉ። ልክ እሷን ክሊክ ስታደርጉ ሳውንድስ የምትል ደግሞ ትመጣለች። ቀጥላ ይቺንም ክሊክ አድርጉ። ልክ እንደዚህ ክሊክ አድርጋችሁ ስትገቡ ቀጥታ ወደ ኦዲዮ የምናገኝበት ቦታ ይወስዳል። ስለዚህ የመጀመሪያው ኦዲዮ የምናገኘው ወይንም ባክግራውንድ ሚውዚክ የምናገኝበት መንገድ ነው። ካፕካት ላይ ራሱ ላይ ያለው የኦዲዮ ክምችት አለ። ስለዚህ ከዛ መጠቀም እንችላለን። እንደዛ ከሆነ ያው እዚህ ጋር ሆናሉ። ለምሳሌ ይሄን ቴስት ብናደርግ ይሄ አንደኛው ነው። ይሄን ከፈለግን ይሄን መጨመር እንችላለን። አሊያም ደግሞ ይሄን ከፈለግን ደግሞ እንደዚህ ነክተን ቼክ እናደርጋለን። ኦኬ፣ የምትወዱትን ብቻ እናንተ የምትፈልጉትን የመጀመሪያውን ብንወስድ እዚህ ጋር ያለው ይሄን ልክ እንደዚህ ቆንጆ መሆኑን ካየን በኋላ ይቺን ፕላስ ምልክቷን ነክተን ያው እዚህ ጋር ፕላስ አይከናለች። እንደዚህ ከቲክቶክ ላይብራሪ ያገኘነውን ይቺን ፕላስ አድርገን አሁን እዚህ ጋር ዳርክ ኦርቢት የሚለውን የቲክቶክ ሶርስ የሆነውን ኮፒራይት ፍሪ ኤዲት አድርገን እንጠቀማለን ማለት ነው። ስለዚህ በዚህ መንገድ አንደኛው ኦዲዮ መጨመር እንችላለን የሚለውን እወቁ። ይሄ ቀጥታ ከካፕካት ላይብራሪ ነው ያመጣ ነው። ሁለተኛ ኦዲዮ የምናገኝበት መንገድ ለምሳሌ የሆነ ቪዲዮ ላይ እኛ የምንፈልገው ድምጽ አለ ብንል፣ ለምሳሌ እነዚህ ልጆች ላይ አሁን ምንም ድምጽ የለውም። ስለዚህ የሆነ ሙዚቃ መጨመር ፈለግን እንበል። ስለዚህ ያ ሙዚቃ ደግሞ የሆነ ቪዲዮ ላይ አይታችኋል፣ ግን ኦዲዮ ብቻ አይደለም። ስለዚህ ያንን ለመጨመር ልክ እንደ ቅድሙ ኦዲዮ የሚለውን አድ ኦዲዮ የሚለውን ክሊክ አድርጉ። ከዛ ቅድም ሳውንድስ ከሚለው ላይ ነው የገባ ነው። አሁን ደግሞ ኤክስትራክት ከሚለው ላይ እንገባለን። ኤክስትራክት የሚለውን ንኩ። ልክ እንደዚህ ኤክስትራክት የሚለውን ነክተን ከገባን በኋላ አሁን ኤክስትራክት የምናደርገው ከቪዲዮ ነው። የሆነ ቪዲዮ ላይ ኤክስትራክት አድርገን እንጨምራለን ማለት ነው። ስለዚህ ኤክስትራክት የምናደርገው ከየትኛው ይሆን? ለምሳሌ እዚህ ጋር አሁን ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ እስቲ ከዚህ ልጅ ያው ኤክስትራክት አድርጌ ወሰድኩ። እነዚህ ልጆች የዚህን ልጅ ድምጽ ወይንም ዜና እየተከታተሉ ነው ብለን ብናስብ ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄድ ኦኬ፣ ይሄን አሁን አይታችኋል። ስለዚህ ይሄ ምንድነው ያደረኩት? እኔ ቀጥታ ከልጁ ቪዲዮ ኤክስትራክት አድርጌ አምጥቼ ነው የጨመርኩት። ስለዚህ ይሄ ሁለተኛው መንገድ ነው። ኤክስትራክት ማድረግ ማለት ከሆነ ቪዲዮ
የሆነን የምንፈልገው ነው ኦዲዮ ብቻ አምጥተን እኛ ወደ ምንፈልገው ቪዲዮ ምንጨምርበት መንገድ ነው ማለት ነው። ስለዚህ ሁለተኛ መንገድ አሳያችሁ እዚህ ጋር። ሌላ ደግሞ ሶስተኛ መንገድ ኦዲዮ ምንጨምርበት የራሳችን ኦዲዮ ሊኖር ይችላል። ይሄንም ዲሌት እናደርገው ሁለተኛውን መንገድ ስላየን ሶስተኛው መንገድ ማለት ነው አድ ኦዲዮ ብለን እንገባለን። አድ ኦዲዮ ብለን ከገባን በኋላ ልክ እንደ ቅድሙ ሳውንድስ የሚለውን ይሄን ክሊክ እናደርጋለን። ሳውንድስ የሚለውን ክሊክ ስናደርግ ለምሳሌ ከራሳችን ስልክ ላይ ከራሳችን ሚሞሪ ላይ ቀድመን ዳውንሎድ አድርገን ያስቀመጥነው ፋይል ካለ እቺን ክሊክ እናደርጋለን። ቀጣይ ያላችውን እቺን ፎልደር ክሊክ ስናደርግ ኤክስትራክትድ የሚል አለ። ኤክስትራክትድ ማለት ቅድምኛ ኤክስትራክት ያደረግነው ማለት ነው። ይሄ ቀጣይ ደግሞ ዲቫይስ የሚል አለ። ዲቫይስ ማለት ከስልካችን ያለው ማለት ነው። ስለዚህ ከስልካችን ያለውን አሁን መጨመር እንችላለን። በዚህ መልኩ የትኛውን ነው እናንተ የምትፈልጉት? ለምሳሌ ይሄን ብፈልግ ነው ከስልክ ያለው በቃ ይሄውን ልይካል ይሄን ክሊክ አድርጌ አስገባለሁ። ኦኬ። ስለዚህ አሁን እነዚህ ልጆች የአማራ ክልል ብሔራዊ ክልላዊ መንግስት መዝሙር ያዳመጡ ነው። በዚህ አድርገን ማስገባት እንችላለን። ይሄ ሶስተኛ መንገድ ነው። ስለዚህ አራተኛና የመጨረሻው መንገድ ሊሆን የሚችለው ደግሞ አድ ኦዲዮ የሚለውን እቺን ነክታችሁ ግቡ። ልክ አድ ኦዲዮ ብላችሁ ውስጥ ገቡ። እዚህ ጋር ሪካርድ የማይክ ምልክት ይታያችኋል። እሷን የማይክ ምልክት ነክታችሁ ልክ እንደዚህ ስትገቡ ሪካርድ የሚል ምልክት ያመጣላችኋል ጽሁፍ። ከታች ደግሞ ማይክሮፎን ይታያችኋል። እሷን ክሊክ አድርጋችሁ እናንተ የምትፈልጉትን ድምጽ ወይንም ዜና የምታነቡ ከሆነ ዜና፣ የምታወሩ ከሆነ ደግሞ የምታወሩትን ሀሳብ እዚህ ጋር የምታነቡም ከሆነ አንባችሁ እቺን ሪክ ማድረግ ልክ እንደዚህ ክሊክ ስታደርጉ 1 2 3 እያለ እየቆጠረ አንቤስ ጨርስ ስቶፕ አስቆመዋለሁ ማለት ነው። ልክ አንባችሁ ጨርሱ የራይት ምልክት በስልካችን በቀኝ በኩል ራይት ምልክት ትታያችኋለች። እሷን ቼክ ማርኮን እንደዚህ ክሊክ አድርጋችሁ መጨመር አለባችሁ። ስለዚህ አሁን ብናዳምጥ እኔ ዝም ልበልና ቅድም ድምጽ አልነበረውም፣ አሁን ግን ቮይስ ኦቨር ቱ ብሎ አስቀምጧል። ስለዚህ አዳምጡ ነው። ስለዚህ እኔ የምናገረውን ቀጥታ እዚህ ጋር ሪካርድ ማድረግ ችያለሁ ማለት ነው። በጣም ቆንጆ ድምጽ ነው የሚሆነው። የሚገርማችሁ እዚህ ጋር ካፕካት ላይ ሪካርድ የምታደርጉት ኦዲዮ ከምንም በላይ ከየትኛውም ማይክሮፎን በላይ ጽድት ያለን ንጹህ የሆነ ድምጽ ነው ሪካርድ የምታደርጉና ይሄን ሲስተም መጠቀም አለባችሁ። አራቶችን መንገዶችን እናሳይቻችኋለሁ። ካፕካት ሳውንድ ላይብራሪ አድ ማድረግ እንችላለን። ሁለተኛ ኤክስትራክት ፍሮም ቪዲዮ፣ ሶስተኛ ደግሞ ኢምፖርት ፍሮም ሎካል ስቶሬጅ ላይ፣ አራተኛ ደግሞ ሪካርድ ማድረግ ነው ማለት ነው። በእነዚህ አራት መንገዶች ኦዲዮ ወደ ኤዲት የምናደርገው ቪዲዮ መጨመር እንችላለን ማለት ነው። ስለዚህ በዚህ መልኩ ቪዲዮ ላይ ኦዲዮ ጨምሮ ማለት ነው። ቀጥሎ የምናየው ደግሞ ኦዲዮ ኤዲቲንግ ኢሴንሻልስ የሚባሉትን ኦዲዮ ኤዲቲንግ ኢሴንሻልስ የምንላቸው ለምሳሌ ኤዲት ስናደርግ ኦዲዮን ጥራት ወይንም ኳሊቲ የምንጨምርበት መንገድ ወይንም ደግሞ ማስተካከያ የምንሰራበት መንገድ ነው። ስለዚህ ይሄን ለማድረግ መጀመሪያ ሚውት ማድረግን ላሳያችሁ። ሚውት ለምሳሌ ከነዚህ ሁለቶች አንደኛውን ድምጽ እዚህ ጋርም ድምጽ አለ ብሎ ነው የሚያስበው ካፕካት። ስለዚህ ድምጽ ስላለው እዚህ ጋር ልክ አንደኛውን ትራክ ወይ ይሄን ስትነኩ ከታች ላይ ቮሊዩም ይላል። ልክ ይሄን ቮሊዩም የሚለውን እንደዚህ 0 ስታደርጉ ሚውት ይሆናል ማለት ነው። ስለዚህ አሁን እዚች ጋር የማይክ ምልክቷ ተዘግታለች። ስለዚህ መጀመሪያ ቪዲዮ ላይ የነበረውን ድምጽ ሚውት አድርገናል። አሁን ድምጽ የለውም ብሎ ነው የሚያስበው ማለት ነው። ስለዚህ እኛ የምንፈልገውን ድምጽ አምጥተን ወይንም ባክግራውንድ ሚውዚክ እዚህ ጋር እንጨምራለን። ላይኛውን ግን ከቪዲዮ ያለውን ሚውት ማድረግ እንችላለን፣ ልክ አሁን ባሳየሁት ሜተድ ማለት ነው። ሌላ ደግሞ ኦዲዮ እንደዚህ ከጨመርን በኋላ እንዴት ነው ኤዲት ማድረግ የምንችለው? ልክ ባለፈው ቪዲዮ ላይ እንዳሳየዋችሁ ሁሉ እዚህ ጋር ለምሳሌ ይሄን ኦዲዮ ጨምራችኋል። እዚህ ጋር ድግግሞሽ ቢኖር ለምሳሌ እዚህ ጋር ክሊክ አድርጉና ልክ ስፕሊት የሚለው ይመጣላችኋል። ስፕሊት አድርጉ። ከዛ እቺን መሀል ማትፈልጉ ከሆነ እቺን መሀል ለምሳሌ ምንድነው የምትለው አመራላባችሁ። አሁን ሪካርድ እያደረገ ነው። ስለዚህ እቺን ማልፈልግ ከሆነ ያው እንደዚህ ያደርጋችሁ ዲሌት አድርጉ ማለት ነው። ዲሌት ካደረጋችሁ በኋላ ደግሞ እቺን ሳብ አድርጋችሁ ጫና አድርጋችሁ ይዛችሁ እንደዚህ ማስጠጋት አለባችሁ። በዚህ መልኩ ኤዲት ማድረግ እንችላለን። ጫፍ ላይ መጀመሪያ ላይ ካለ ልክ እንደዚህ ትሪም ማድረግ እንችላለን። ትሪም ወይም መሰብሰብ እንደዚህ ይዛችሁ እንደዚህ መሰብሰብ፣ በዚህ በኩል ያለውን እንደዚህ መሰብሰብ ትችላላችሁ። በዚህ በኩልም ደግሞ ትርፍ ካለ ልክ እንደዚህ ይዛችሁ ትሪም አድርጋችሁ እንደዚህ መሰብሰብ ትችላላችሁ። ከዛ በቪዲዮ ልክ ኦዲዮችን እናደርጋለን ማለት ነው። በዚህ መሰረት ኦዲዮ ማስተካከል እንችላለን። ትሪም እና ስፕሊት ማድረግ እንችላለን። ቮሊዩም እና ባላንስ ማድረጋችንን ላሳያችሁ። ልክ እዚህ ጋር ይሄ ቮሊዩም ዝቅ ብሏል። ስለዚህ መጨመር አለብኝ።
ይሄን ቮሊዩም የሚለው ከታች ላይ ኦዲዮን የምታስተካክሉትን ኦዲዮ እንደዚህ ስትነኩ ከታች ላይ ከታች በኩል እዚህ ጋር ቮሊዩም የሚል ይመጣላችኋል። እዚህ ጋር ይታያችኋል። ይሄን ቮሊዩም የሚለውን ንኩ። ስለዚህ ቮሊዩም ስትነኩ አሁን 96 ላይ ነው ያለው። ስለዚህ 96 ላይ ስላለ መጨመር ፈልጋለሁ። እንደዚህ ነገር መጨመር አለባችሁ። አሁን ሪካርድ እያደረገ ነገር መጨመር አለባችሁ። አሁን ሪካርድ እያደረገ አሁን በጣም ቆንጆ ነው። ባላንስ ሆኗል ድምጻችን ማለት ነው። ባላንስ ማድረግ ችለናል። በዚሁ ምንድነው ማሳያችሁ ሌላ ደግሞ ፌድ ኢን እና ፌድ አውት የሚባሉ ሲስተሞች አሉ። ስለዚህ ፌድ ኢን ማለት ያው ስትገቡ እዚህ ጋር ይሄን ፌድ ኢን እና ፌድ አውት የምታደርጉትን ኦዲዮ እንደዚህ ንኩ። ልክ እንደዚህ ነክታችሁ ፌድ ኢን የሚለውን ፈልጉ። እዚህ አካባቢ ፌድ የሚለው ያው እቺን ፌድ የምትለውን እንደዚህ ትነካላችሁ። ስትነኩ ፌድ ኢን ምን ያህል ሰከንድ ይሆን ብሎ ይጠይቃችኋል። ፌድ ኢን ልክ እንደ እቺን ፌድ ኢንዋን እንደዚህ ስበን እዩ። ከላይ አሁን እየቀነሰ ነው መግቢያው ለስለስ ብሎ እንዲገባ ቀስ ብሎ እንዲገባ እንደዚህ 3 ሰከንድ ይመከራል። እንደዚህ 3 ሰከንድ አድርገን ቀስ ብሎ ልክ እንደዚህ ሲጀምር እናንተ እንዲገባ አድርገን ፌድ አውት ደግሞ መውጫው እንደዚህ ቀስ ብሎ እንዲወጣ ፌድ አውት እየሆነ እንዲወጣ ልክ እንደዚህ ሲጀምር እናንተ እናስተካክላለን። ሰርታችሁ ጨርሱ ራይት አድርገን እንወጣለን። ስለዚህ አሁን እንደምታዩት አሁን እዚህ ጋር ሹል ነው። ስለዚህ ፌድ ኢን ሆኗል። መጨረሻ ላይም እንደምታዩት ኦዲዮ እዚህ ጋር ቀስ ብሎ አሁን እዚህ ጋር ጨመርኩት ማለት እንደዚህ ቀስ ብሎ ይወጣል። ሲገባ ልክ እንደዚህ ብሎ ቀስ ብሎ ይገባል ማለት ነው። ስለዚህ ፌድ ኢን ኤንድ ፌድ አውት ኦዲዮ ይባላል። በመጨረሻ ማሳያችሁ ሁለት ነገር ብቻ ነው የሚቀረኝ። ለምሳሌ አሁን እየቀረጽኩ በዝናብ ሰዓት እየቀረጽኩ በሆን ወይንም ንፋስ ቢኖር አሊያም ደግሞ የማይክሮፎን ዲስተርቢንግ ሳውንድ ቢኖር ያንን ዲስተርቢንግ ሳውንድ ከቪዲዮአችን እንዴት አድርገን ነው የምናስወጣው የሚለውን ላሳያችሁ። ፎር ኤግዛምፕል ሂር ልክ ክሊክ ስታደርጉ ኦዲዮ ላይ አሁን ኦዲዮ ላይ ክሊክ አድርገናል። ኦዲዮ ኢፌክትስ፣ ኢንሃንስ ቮይስ፣ ሬዲዩስ ኖይዝ ምናምን የሚሉ እነዚህ ኦዲዮን የሚያስተካክሉ ሴቲንጎች ናቸው። ስለዚህ በዋነኝነት ሬዲዩስ ኖይዝ የሚለውን ተጠቀሙ። እቺን ቅድም ያሳየኋችሁ እቺን ሬዲዩስ ኖይዝ የምትለውን እንደዚህ ኦፍ ነች። አሁን ኦን አድርጉ። ሁል ጊዜ ኦን ማድረግ እናንተ መናገር መጀመር በጽሁፍ እንደሚያሳየው ልክ እዚህ ጋር ሬዲዩሲንግ ኖይዝ ይላል ቪዲዮ ላይ መናገር መጀመር። ስለዚህ ከቪዲዮአችን ላይ ወይንም ከድምጻችን ላይ ያለውን ዲስተርቢንግ ሳውንድ የሚረብሸውን ሳውንድ ያጠፋላችኋል ማለት ነው። ስለዚህ ለአንድ ቪዲዮ ኳሊቲ የድምጽ ጥራት ምን ያህል አስፈላጊ እንደሆነ መቼም ቪዲዮ ኤዲተር ከሆናችሁ ለእናንተ መናገር አይጠበቅብኝም ብዬ አስባለሁ። ይችን ራይት ምልክት እንደዚህ ራይት አድርጋችሁ ማውጣት አለባችሁ። በዚህ መልኩ የኦዲዮ ላይ ያለውን ችግር ወይንም ብልሽት ዜሮ ማድረግ ትችላላችሁ ወይንም መቀነስ ትችላላችሁ ማለት ነው። ቪዲዮአችንን ኤዲት አድርገን ጨርሰናል። በጣም ቆንጆ የሆነ አውዲዮ ነው። አሁን እዚህ ጋር ጨርሳለሁ። እናንተ ዩቲዩባችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረጋችሁ እንዳትረሱ። መጨረሻ ላይ ግን እንደዚህ ሰርታችሁ ከጨረሳችሁ በኋላ ይሄን ኤክስፖርት ማድረግ በዚህ መልኩ እወጣለሁ ማለት ነው። ስለዚህ ቆንጆ የሆነ ቪዲዮ ሰርቻለሁ። አሁን መጨረሻ ላይ ይሄን መፖሰት ብቻ ነው የሚጠበቅብን።